ሩታ እንድታለቅስ አሁንም ትፈልጋለህ አንተ። ያን ነገር ደግሞ በጭራሽ እያደረገች አይደለም እሷ። ምክንያቱም ጠንካራ ሴት ነው። ካሁን በኋላ እንዲህ አይነት ስለልቦና የላትም እሷ። አንተ የሆነ ነገር ውስጥ ስትገባ መታሪያ ታደርጋ እባክህ ተመለስ ወደ ህይወት፣ እባክህ ወደ ቤት ተመለስ፣ ወደ ልጅ ተመለስ ምናምን ብላ የምትለማመጥበት ምንም ጊዜ የለም አብርሽ። አብቅቷል ያ ጊዜ። አንተ ያን ነገር የምትፈልግ ከሆነ አንተ ያን ነገር ነው እንድታደርግ የምትፈልገው። ካሁን በኋላ ያን ነገር አታደርግም በጭራሽ ሩታ። ምክንያቱም አሁን ላይ ጠንካራ ሆናለች ከምንም ጊዜ በላይ። በጭራሽ ካሁን በኋላ ለአንተ ልፍስፍስ የምትሆንበት አጋጣሚ የለም አብርሽ። ሰላም፣ እንዴት ናችሁ? ወደ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁልኝ? ሰላም ናችሁ አይደል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሁሉ ሰላማችሁ ብዝት ይበልልን። ከሀገር ውስጥም ከሀገር ውጭም ያላችሁ ቻናል ቤተሰቦች ሰላም ሁኑልን። ይሄ የሁል ጊዜ ምኞቴ ነው። ከሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገራችሁ እንዲያበቃችሁ፣ አካውንታችሁ ሞልቶ ኪሳችሁ ሞልቶ እናንተ ጤና ሆናችሁ ሰላም ሆናችሁ ለእናት ሀገራችሁ ለኢትዮጵያ እንዲያበቃችሁ የሁል ጊዜ ምኞቴ ነው፣ የሁል ጊዜ ጸሎቴ ነው። በጣም ማመሰግነው ለምታሳዩን ሰፖርት በሙሉ። ሰብስክራይብም ስለምታደርጉኝ ከልብ አመሰግናለሁ። ይሄን ቪዲዮ ሲጀምሩ ሁላችሁም ላይክ እያደረጋችሁ እንድትጀምሩ እፈልጋለሁ። ያው በትላንትናው ቪዲዮ ላይ ብዙ ሰዎች ኮሜንታችሁን ሐሳባችሁን ስሰጡኝ ነበራችሁ። በጣም ብዙ ሰዎች ፖዚቲቭ ሆነ ኮሜንት ስሰጡኝ ነበረ። እናንተን ከልብ ላመሰግናችሁ ፈልጋለሁ። እውነት አሁን ስለማወራ ፊት ለፊት ስለማወራ ብዙ ሰዎች ያ ነገር አይመቻችሁም። በተለይ አብርሽን የምትወዱ ሰዎች፣ አብርሽ ቤተሰብ የሆናችሁ ሰዎች እኔ ስለ አብርሽ ሳወራ አብርሽን ጣልቼው እንደሆነ ለአብርሽ መጥፎ ነገር አስቤ እንደሆነ ነው የምታስቡትና ኖ፣ እኔ እንደዛ አስቤ ሳይሆን ፊት ለፊት የሚታየኝ እውነት ነው ብዬ የማስበውን ለአብርሽም ለሩታም የሚጠቅመውን ነገር ነው ፊት ለፊት የማወራውና የምትሰርቡኝ ሰዎች ካላችሁ ቀጥሉበት። አሁንም ስደቡኝ፣ ለእናንተ እኔ ብዙ ግድ የለኝም። ግን ለምታበረታቱኝ ሰዎች ከልብ ነው የማመሰግነው። ያው ትናንት የተፈጠረውን ነገር ሁላችሁም ታውቃላችሁ። ሩታ ለበዓል ለ2 ወር የሚሆን ወደ ክፍለ ሀገር ሄዳ እናቷ ጋር ልጇንም ልዑልንም ከሷ ጋር ሄዳ አብራ ለማሳለፍ እያሰበች ነው። ምክንያቱም አሁን ላይ ያለችበት ሁኔታ ትንሽ ከባድ ነው። ብቻዋን ናት፣ ማንም አጠገቧ የለም። የሆነ ነገር ቢፈጠር የሆነ ችግር ቢፈጠር አጠገቧ ሆኖ ችግሯ የሚረዳት የኔ የምትለው ሰው አጠገቧ ላይ አሁን ላይ የለም። ሁሉንም ታውቃላችሁ። እሷ የኔ ነው የምትላችሁ ሰዎች እንዳለ ለራሳቸው ጥቅም ነው ሰው ጋር የሚቀርቡት፣ ሩታ ጋር የሚቀርቡት ለራሳቸው ጥቅም የሆነ ነገር ሲያገኙ ብቻ ነው ሩታን የሚረዱትና አሁን ላይ በዚህ በችግሯ ሰዓት፣ በዚህ ማንም በሌለ ሰዓት ማንም አጠገቧ የለምና ያ ደግሞ በጣም የሚያሳዝን በጣም የሚያሳዝን ነገር ነው። ምክንያቱም ሩታ አንዳንዴ ብዙ ሰው አለን ብለን እናስብ ይሆናል። አጠገባችን ብዙ ሰው ሲመጣ በደናው ጊዜ ብዙ ሰው ሊመጣ ይችላል። ጥሩ በሆነ ጊዜ ሁኔታዎች በተመቻቹ ሰዓት፣ ገንዘብ ባለ ሰዓት፣ ዝና ባለ ሰዓት፣ ሁኔታዎች ሲመቻቹ ሁሉም ሰው ከአጠገባችን የሚሆን ባይዘ ግን የሆነ ችግር ሲፈጠር ማንም ዞር ብሎ ሊያይ የሚፈልግ የለም። የዛን ሰዓት ግን አጠገባችን ለሆነ ሰው አጠገባችን ያለ ሰው ግን ያ ሰው ለኛ ጥሩ ልቦና ያለው ጥሩ ሐሳብ ያለው ጥሩ ሰው ነው አጠገባችን ያለው ማለት ነው። አሁን ላይ እንዳያችሁት ከሆነ ማንም አጠገባ የለም ሩታ ጋርና አብርሽም ያው ደግሞ እሷ ወደ ክፍለ ሀገር መሄዷን እናቷ ጋር መሄዷን አልፈለገውም። ለምን ስሜታዊ እንደሆነ አላቅም። በዚህ ልክ ስሜታዊ የሚያደርግ ነገር አይደለም ሩታ ያወረችው። ምንም እናቷ ጋር ነው ለመሄድ የፈለገችው። በቃ መሄድ ነው። እዚህ 150 ኪሎ ሜትር ከአዲስ አበባ ቡታጀራ ድረስ ሄዶ እሷን ለማየት እንትን ማለት በጣም ከባድ ነገር አይደለም። ልጁን ለማየት መጣሩ ከባድ ነገር አይደለም። በጣም ቅርብ ነው። ኢቭን በሳምንት አንዴ እንኳን ሄዶ ማየት ይችላል። በቃ ቀላል ነገር ነው በጣምና ይሄን ያህል ለምን አብርሽን ሊያናደው እንደቻለ አላውቅም። ይሄ ጉዳይ እንደውም እኔ በጣም ሰሞኑን በጣም ልብ ብዬ ሳስበው ምንድነው ብዬ የማስበው አብርሽ ሩታ ሄርሜላን ሄዶ አፈቅርሻለሁ፣ ካንቺ ጋር መሆን ፈልጋለሁ፣ ካንቺ ጋር መሆን ያስደስተኛል፣ ካንቺ ጋር ቤተሰብ መስረት ፈልጋለሁ፣ ካሁን በኋላ ያለኝ ህይወቴን ካንቺ ጋር ነው መሆን መፈልገው ሲል ሩታ የምታለቅስ የምትለማመጠው አረ አብርሽና ወደ ቤት ብላ እዛ ሄዳ የሆነ ችግር የምትፈጥር ጸብ የምትፈጥር አብርሽን ሄዳ የምትለምነው የምታለቅስ ምናምን የመሰለው አብርሽ ያን ነገር ነበረ ጠብቆ ከሄርሜላ ጋር ሄደው። በጭራሽ ግን ሩታ ያን ነገር ልታደርግ አልቻለችም። ያ ነገር ደግሞ አናዶታል፣ አበሳጭቷል። ለምን ብሎ እስካሁን ምክንያቱም ብዙ ጊዜ አብርሽ የሆነ ቦታ አብርሽ የሆነ ነገር ሲያደርግ ሩታ መታ ሪያክት አድርጋለች። ኢቭን የሆነ ሰዓት ላይ ዘዋ ሄደው ኃይሌ ድረስ ሄዳ ሩታ አብርሽና ሄርሜላን እንዴት አድርጋ እንደበጠበጠች ምናምን ታውቃላችሁ። ያን ነገር ነው አብርሽ ሲፈልግ የነበረው። ያን ነገር ነው አብርሽ የሚፈልገው። ሁሌም ቢሆን የሚፈልገው እሱ ነው። ሩታ ሰላም እንድትሆን አይፈልግም። ሩታ
በሰላም ጭበላ ማየት አይፈልግም። ሩታ ጤናማ ሆና ማየት አይፈልግም። ሩታ የሆነ የተረጋጋ ህይወት ውስጥ ሆና ማየት አይፈልግም ከሱ ውጪ ማለት ነው። ያ ደግሞ በጭራሽ ሊሆን አይችልም። አብርሽ አንተ የራስን ህይወት መርጠ ወጥተሃል። አልፈለግሽም ብለሃታል። ፍቺ ፈጽመሃል። ሄርሜላን የህይወት አጋር አድርገ ሚስት አድርገ ለመቀበል ወስነሃል። ከሷ ጋር ቀሪ ህይወትን መላው ካሁን በኋላ ያለው ህይወትን ዘመንን ሁሉ ከሄርሜላ ጋር ማሳለፍ ፈልጋል። ያ ያንተ ውሳኔ ነው። ጥሩ ነው። በቃ ደስ ይላል። ሩታ እንድታለቅስ አሁንም ትፈልጋለህ አንተ። ያን ነገር ደግሞ በጭራሽ እያደረገች አይደለም እሷ። ምክንያቱም ጠንካራ ሴት ነው። ካሁን በኋላ እንዲህ አይነት ስለንቦና የላትም እሷ። አንተ የሆነ ነገር ውስጥ ስትገባ መታሪያ ታደርጋ እባክህ ተመለስ ወደ ህይወት፣ እባክህ ወደ ቤት ተመለስ፣ ወደ ልጅ ተመለስ ምናምን ብላ የምትለማመጥበት ምንም ጊዜ የለም አብርሽ። አብቅቷል ያ ጊዜ። አንተ ያን ነገር የምትፈልግ ከሆነ አንተ ያን ነገር ነው እንድታደርግ የምትፈልገው። ካሁን በኋላ ያን ነገር አታደርግም በጭራሽ ሩታ። ምክንያቱም አሁን ላይ ጠንካራ ሆናለች ከምንም ጊዜ በላይ። በጭራሽ ካሁን በኋላ ለአንተ ልፍስፍስ የምትሆንበት አጋጣሚ የለም አብርሽ። ይሄ ደግሞ አሁን መተህ ነገ በህግ አካል እንጨርሰዋለን ልጄ ምናምን እንደፈለግኩ እንትን ማለት እችላለሁ። አንቺ ለሁለት ወርም ሆነ ለሶስት ወር ወደ ሌላ ሀገር አትሄጂም፣ እኔ በየቀኑ የመጣው ልጄ ማየት ፈልጋለሁ ምናምን ብላልና ያን ነገር አብርሽ ምንም ህግ አካል ጋር መሄድ አያስፈልግም። ሌላ ቦታ መሄድ አያስፈልግም። እኔ ሰሞኑን በዚህ ጉዳይ ላይ ማታም አንድ የህግ አማካሪ ወንድም አለኝ የቅርብ ጓደኛ ያለና እሱንም ከልብ ያማከርኩት ነበር። ይሄ ነገር እንዴት ነው ከህግ አንጻር እንዴት ታየዋለህ? እንደ ነገር ተፈጥሯል። በፍቺ መሃል እሷ ለበዓል በሚል ለሁለት ወር ለሶስት ወር ከሀገር ልትወጣ ነውና እሱ ደግሞ ይሄን ነገር ፍቃደኛ ሊሆን አልቻለም። እንዴት ነው ይሄ ነገር ከህግ አንጻር ብዬ አማክሬው ነበርና ያ ነገር ያው በልጁ ጤንነት ላይ ይወሰናል። መጀመሪያ ልጁ ሰላም ነው እንዴ? እዛ ቦታ ላይ ቢሄድ ሰላም ነው፣ ጉዞ ሰላም ነው፣ እዛ ያለው ቦታ ሴፍ ነው፣ ቦታው ኢንቫይሮንመንቱ ሴፍ ነው፣ ለልጁ ይመቸዋል የሚለው ነገር በመጀመሪያ ማተር ያደርጋል ብሎኛል። ያ ነገር ልጁ ጤናማ ከሆነ የሚሄድበት መኪና የሚመቸው ከሆነ ቦታው ሀገሩ የሚመቸው ከሆነ ሰላም ከሆነ ሴፍቲው ከተጠበቀ ችግር የለውም። ከዛ በኋላ ያለውን ነገር ሚስትና ባል በንግግር የሚፈቱት ነገር ነው ብሎ አናግሮኛል። ሜቢ የሩታ ብቻ ሀሳብ ብቻ እዚህ ጋር ተቀባይነት አያገኝም። እሱም የራሱ የሆነ ፍቃድ ያስፈልገዋል እዚህ ቦታ ላይ። ምክንያቱም ልጁ እንዲጎበኝ በየሶስት ቀኑ እየሄደ ልጁ እንዲጎበኝ ህግ ስለፈቀደለት ለዚህ ለሁለት ወር ለሶስት ወር እንትን ረጅም ነገሮች ሲፈጠሩ እሷና እሱ በስምምነት ኦኬ ችግር የለውም እኔ በየሳምንቱ የሚመጣው ማየት ይችላል የሚል ከሆነ በጣም በአጭር ጊዜ በእውነት እንዲቁጭ ብላችሁ ብትነጋገሩ የሚያልቅ ነገር ነውና ይሄን ያህል ሉል ሊናፍቅ ይችላል አውቃለሁ። ልጅ ነው ይናፍቃል። በቀን ብታየው የምትጠግበው አይነት አይደለም። የመጀመሪያም ልጅ ነው የሚጠገብም አይደለም። ግን እሷ ደግሞ አሁን ላይ ካለችበት ህይወት አንጻር ካለችበት ኮንዲሽን አንጻር እዛ ብትሄድ ሞር ለሷም ጤና ለሷም ሴፍቲ የተጠበቀ ቦታ የሚሆነው እናቷ ጋር ብትሄድ ነው። አሁን ላይ እዚያ ብቻዋን ስለሆነች እዛ ሄዳ ሰው ባለበት ላይ እናቷ ባለችበት እህቶቿ ባሉበት ወንድሞቿ ባሉበት ብትሆን፣ ይሄን ነገር ግን ረጋ ብላችሁ እንደ ትልቅ ሰው ቁጭ ብላችሁ በዚህ ጉዳይ ላይ እኔ የሩታም ወንድም የአብርሽም ወንድም ቢገቡ በጣም ደስ ይለኛል። ምክንያቱም እነሱ በብዙ ነገር በላይፍ ኤክስፒሪየንስ በብዙ ነገር ከነሱ የተሻሉ ስለሆኑ ብዙ ነገሮችን ያዩ ስለሆኑ እነዚህ አይነት ነገሮችን አንድል ማድረግ ይችላሉ ቢያስባሉ በጣም ለነሱ ሲምፕሉ ነገር ይሄ ስለሆነ ማለት ነው። በጣም ነገሮችን ባጭሩ አንድል አድርገው ማለፍ ስለሚችሉ የሩታ ወንድምም የአብርሽ ወንድምም መታችሁ በዚህ ጉዳይ ላይ ሐሳባችሁን ብትሰጡ የራሳችሁን ምልከታ ብትሰጡ እነሱንም ቁጭ አድርጋችሁ በዚህ ነገር ቢሆን ቀላል ነው። እነዚህ ቢሆን ቀላል አንተም አንድ ወር ትቆይ እሷ በዛ በኋላ በየሳምንቱ የመጣ ያለ በጣም ቅርብ ነው። አርፈም ቤተሰቦችህንም አይተ ትመለሳለህ የሚለውን ነገር እነሱ ቁጭ ብሎ ቢያወሩበት አሪፍ ነው ብዬ አስባለሁ። ያው ሰሞኑን አዲስ አበባ መሄዴ አይቀርም። ሩታንም ለማግኘት ሞክራለሁ፣ አብርሽንም ሄርሜላንም ለማግኘት ሞክራለሁ። ሁሉንም አግኝቼ የራሴን ሆነ ሐሳብ ከነሱ ጋር ማውራት መነጋገርን ስለምፈልግ ሰሞኑን ነገሮችን አመቻችቼ ወደዛ ሄጄም ደግሞ ከነሱ ጋር ቪዲዮ የምሰራላችሁ ይሆናል። ቤተሰብ ለዛሬ ያስኩት ቪዲዮ ይመስላል። ያው የኔን ሐሳብ የምትቀበሉ ሰዎች ካላችሁ ኮሜንት ላይ እናንተንም ሐሳብ ማስቀመጥ ትችላላችሁ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንላችሁ። የዛ ሰው ይበለን። ቴንክ ዩ